ጎበሬ ዶላይ 20 ሺህ ብር እዚሁ ተቀመጥናሽ ተቀመጥ እንዴ በየልቀመጣ 20 ሺህ ብር እየተባለ ያ የባይጥፎ ባላገር ደወለ ናዛለች ዛሬማ ውድ ምግብ አዘን የቤተክርስቲያን ዘመን ነበር ካሪው አንቺ ለከለ ሳይዘጋ ሄሎ ደህና ነሽ? ዳቢል ምስጋና ደህና ነህ? ከተማ መጥቻለሁ ዛሬ ሞዶን በሬ ሽጬ ዛሬ ወይ ነው የማገኝሽ? እሺ ልታዝናናኝ ነው እንዴ? ዛሬ በሬው ከተሸጠማ ዛሬ ከብርታሻ ነው የምንለው። ምንም እንዳታስብ እንገናኝ። ታዲያ ስንት ሰዓት ልጠብቅህ ትመጣለህ? አሁን ከተማ አሁን ገብቻለሁ። ከተማ ነኝ። የት ነው ያለሽው? መጥቻለሁ። አሁን ፒያሳ አካባቢ ነው። በቃ ና ቶሎ። እሺ አንድ ቦታ እንሄዳለን። እሺ ጠብቂኝ። እየመጣሁ ነው። ዘና ብዬ ዛሬ አለቃትም በሬን የሸጥኩት ስራ ይብድ ፕሮግራም ይጀር የመጣው መጣልሽ። ይሄ ነው እንዴ? አዎ እንቺ የምርሽ ነው? ይሄን ነው ጠበስኩት ያልሽ? ተይ እባክሽን፣ ዋናው ነገር ገንዘብ መኖር ነው። አለው ብር አንቺ በጣም ነው ያለው። አትቀልጂ። ግን ዛሬ እንኳን ሲመጣ ሲቀጥረኝ ማለት ነው በሬውን ሽጦ ነው። ዛሬማ ገብተን ዘና ፈታ ነው የምንለው። እንዴት ዋላችሁ? እግዚአብሔር እንዴት ነሽ? መጣህ እንዴ? እንኳን ደህና መጣህ። እንዴት ነህ? ደህና ነህ? እንዴት ናችሁ? እና እንዴት ነው ታዲያ? እንዴት ነው? ደህና ነህ? ደህና ናችሁ? እንሂድ እንዴ ታዲያ? ወዴት ነው ቁጭ የምንለው? እስኪ ወደዚህ ሆነ ለዘን እስኪ እሺ ታዲያ በቃ ገብተን በስነ ስርዓት ምናምን የምናዘውን ነገር ምናምን አንተ ዝም ነው የምትለው፣ እኛ የምንናገረው። እሺ እኔ የማውቀው ይሄ ሻይ ዳቦ አለ፣ ጠላ ምርጥ ጠላ ያለበት አለ። ነው የምወስዳችሁ። ሻይ ዳቦ አልበላም እኔ። ቅርታ አድርግልኝና ሻይ ዳቦ ሲጀምር በልቼ እራሱ ኧረ በጣም ዝም በይው። ደግሞ የመሰለች ልጅ ጋር ሆኖ ሻይ ዳቦ ሊጋ እዚሁ የበሬ ብር ዛሬ አልተረፈም። እንግዲህ ዋጋሜ ላይ እንሂድ እንጂ እንሂድ ረደበል በሬ ያለ አይደለም ገባ ታማ አላወለቁ እንዴት እንጂ ቆይሻ ነው ያለ አሁን እኮ እንደሱ እንዳታደርግ እኮ ነው ያልኩህ አንተ። ዛሬማ ማፈራችን አሁን እዚህ ጋር ይሄ ውሃው እንደምታየው ነው እንግዲህ ይሄ ውሃው ራስሽ ተቀመጭ እንጂ አይ ነው የምቀመጠው። ተነስ እንዴ! አይ ነው የምቀመጠው። ኧረ እባክህ እንዴ! አንቺ ራስሽ አስቀምጪ በእናትሽ። ናዚ ጋር ነው የምትቀመጠው። ምንድን ነው እንደዚህ ያደረገው? እኮ ነው ናዚ እዚህ ጋር ተቀመጥ እንዴ! አሁን መምጣት ያለበት እህቴ ነበረች፣ ግን ስልኬ ካርድ የለውም። ቸርዬ ስልክ ካርድ ይኖረው ወይስ የካርድ ብር ይዛል እንዴ? በአጋጣሚ እኮ ኤቲኤም እኮ ይዤ ኤቲኤም አልሰራም ብሎኝ ምን ላድርግ? በእናትህ ብር ካለ ካሽ ስላለች ነው ይቅርታ። አይ እኔ ካርድ ወታ አግኝቼው ይኸውም እንጃ። አንተ ደግሞ ትንሽ እኮ ነው ይሄ 500 ብር ምናምን እኮ ነው ካርድ። ምንድን ነው አታውቅም እንዴ? ደግሞ ደግሜ ላቤቱን ሽጬ ስመጣ በሬውን ሽጬ ያለው እንግዲህ ይሄም አይበቃኝ እና 500 ብር አልሰጥሽም ነው የምትለው? እንደዛ ከሆነ በቃ ልሂድ ነው ተነስቼ። ዛሬ እኔ ጋር ጥሩ ጊዜ ማሳለፍ አትፈልግም? እየጠጣች ቼርስ አባቱን እኔ ምን ይችላል ባለፈው ያልኩህን የሂውማን ሄር ብር አዘጋጀልኝ
ተዘጋጅቷን አዘጋጅቻለሁ። አዘጋጅ ወይኔ ደስ ሲል አሁን ሄደን በቃ የማናችንን እንገዛለን። ምን እንለው? ወይኔ ዳንታ ይባላል። በጣም እድለኛ ነሽ እንደዚህ አይነት ባል ስላገኘሽ። ለኔ ሳታገኝልኝም ቸርዬ እንዳንተ አይነት ባል ገጠር አላገኘ። ሞልቷን አመጣልሻለሁ። እንደኔ ያለ እጅ ለበሬውን ሽጦ የሚመጣ ሞልቷን አልገብታልኛል። አረሳ መሬት ያለው ምናምን ቢሆን ይመረጣል። ሞልቶታል። ስማኝ ቸርዬ ደግሞ አንደኛው ገዛለው ሸጠዋለሁ። ላንቺ አልሆነ ቸርዬ ዋስ ይመልከቱ በምክንያት ተሞደ ታጡ ጨምሮ አስተናጋጅ የራሱ ጉዳይ በሬ ሂሳብ አስተናጋጅ ሲጥሪ ሂሳብ እና በአጠቃላይ 20 ሺህ ብር። እዝጎ በሬ እንደው ላይ 20 ሺህ ብር እንዴ በየልቀመጣ ሺህ ብር እየተባለ ምን አላት አንተ? እኔ ገና ከዚህ በላይ ታደርግልኛለህ እንዴ? ምን አላች ምን አስበህ ነበር? አጨውስ ቡና ሲያታልና ምትል ከሆነ ገዝተና በዛው እሺ አስበህ ነው ተለክፈል ከፈልና እንደው ደሞ ያኛው የበሬ ሽጨል እንዳንጂ ባንድ ግር ሲያስኩት አይበቃኝም። እንዴት አትይዝ ነው እንዴ የምታሳፍረኝ? ይዣለሁ ብላለኝ እንዴ ነው ያንኛው ሽጨ ደግሞ ለምጣኝ በቃ ነው በዛም አልክ። በዚህ መልክ ቶሎ ጨርስና እኔ ክፈልና እንሂድ በቃ። እኔ እኮ አብረን እዚህ ጥሩ ጊዜ እናሳልፋለን። እዚህ ደግሞ በጣም ውድ ሩም አላቸው 20 ሺህ ብር ምናምን ይባላል ማለት ነው። እኮ ገብተን እንሄዳለን ምናምን ጊዜ ነበረ። ያኛው በሬ ሽጨል እንዳንግሪ ተማሪቱ ቆይ ያን በሬ ሽጨ ስተመጣ ምንም አይሞላልኝ ነው። ምንም ባላገር ሰው አምኖ እዚህ ይመጣል። ስንት የለመነኝ እዚህ ማንም ባላገርማ መቀለጃ አያደርገኝም። ዛሬ እዚሁ ነው የሆነ ነገር የምፈጥረው እንጂ ጭራሽ አሁን ስልክ እንኳን 20 ሺህ ብር ያወጣል። እኔ ይሻለኝ አሁን ሂሳብ ክፈይ አባ በእናትህ የሆነ ነገር ማድረግ አንችልም። እባክህ ተባበረኝ በእናትህ ትቶኝ ሄዶ ነው እባክህ። ወይ ስልኬን ልስጥህና ሌላ ቀን ስልኩ አያወጣም ወይ በቃ እኔ ከየት ላምጣ በእናትህ? እኔ ስልክ እንኳን መደወል አልችልም። ስልክ ካርድ የለውም። እባክህ እህት የለህም? በእናትህ እህት የለህም? ቢሆንም ብሩ እኮ ብዙ የተከማችሁት እና ምን ችግር አለ? ወይ ዕቃ ምናምን ታጠብ ካለ ፖሊስ እንጥራ በቃ። ወይ አይቻልም ነገርኩሽ እኮ አይደል እንዴ? እሺ እንደውም በቃ እንዲጠራሉ። እሺ ቶሎ በይ ላስብበት ነው። እንት ወዴት ነው ከሳዴ ቻው ምን እናድርግ በእናትሽ? አሁን ይባለቀቅ እኮ ይዞኝ ሄደ። በቃ ምን ላድርግሽ? ምን አምጥተሽ በእናትሽ ኑሮም ባላገር ማመንሽ። እኔ እኮ ሲጀመር ጠርጥሬያለሁ ከእንደዚህ አይነት ሰው ይሄ ሁሉ ብር አይጠበቅም። አንቺ ቆይ እንዴት አመንሽ ሲጀመር? ወይ እባክሽ አሁን መፍትሄውን ፈልጊ በቃ። ወይኔ ጓደኛዬ ይሄ ባላገር ይሸውድሽ። ኧረ እኔስ ሸባው ጋር ደውላለሁ ይብላኝ ላንቺ እንጂ። ኦኬ ለካስ እሱ ማለት ደግሞ ሄሎ አስጠጋኝ። እንዴት ነህ? ደህና ነህ? ወይ በጣም ዛሬ በጣም ናፈቀኝ። ወይ በኋላ እናወራለን። አሁን 20 ሺህ ብር ስላስፈለገኝ እዚህ እንዳልኩኝ ቶሎ። እሺ ቶሎ በል በጣም አስፈልጎኝ ነው። እሺ ባይ። ያንቺ ገበሬማ እዚህ አጋፍጦ ነው ሄደ። ምን አለ እሻል እንዴ? ወይኔ ስማው ሊፈጣሪ ዛሬ ግን በቃ ከጉድ ነው የወጣሁት። ጭራሽ ማን ምናምን እያልሽ እኮ የማንም ባላገር መጫወቻ ሰው
20 ብር አደፋፈር ይበላ 20 ብር ስም 50 ሺህ አለው ሰርቼ ባለው የመጣሁት አሁን 20 ብር